ሰላም የቲክቶክ ፋሚሊዎቼ እንዴት ናችሁ? አለን አለን። ዛሬም እንደተለመደው እንግዲህ አንድ ሀሳብ ይዤላችሁ መጥቻለሁ። በተለይ ቲማቲም ላይ ቀደም ብዬ የሰራኋቸውን ቪዲዮዎች አሉ፣ ግን በተጨማሪ በተለይ ቶማቶ ፍሩት ቦሮወር ወይም ደግሞ የቲማቲም ትል ብለን የምንለው ማለት ነው፣ አበጭንጓዴ የሚመስል ብዙ ጊዜ እንግዲህ ትሉን ቲማቲም ውስጥ እየገባ ወይም ቀድሞ ቲማቲሙ ላይ ቀዳዳ የሚመስል ነገር ቀዳዳ ያረግና በዛ ውስጥ ገብቶ ቲማቲሙ ውስጥ እየገባ ቲማቲሙን ይበላዋል ማለት ነው። ለዛ የሚሆን መፍትሄ ነው ይዤላችሁ የመጣሁት። በተለይ ደግሞ እንደዚህ አይነት አበጨንጓሬ የሚመስል ትል የሚያስቸግራችሁ ከሆነ ቀደም ብዬ የሰራሁት ቪዲዮ አለ። ቢቲ መጠቀም ብትችሉ ስፕሬይ ብታደርጉበት ወይም ብትረጩበት እሱ ፍቱን ነው ማለት ነው። ሌላኛው ኒም ኦይል ወይም የኒም ዘይት የምታገኙ ከሆነ እሱንም ብትረጩበት እጅግ በጣም የተሻለ ነው። በተለይ ደግሞ አርሊ ስቴጅ ወይም ደግሞ ትሉ ሳያድግ ከተመለከታችሁ እንደዚህ አይነት ነገሮችን ብትጠቀሙ እጅግ በጣም ወሳኝ ነው። ስፓይኖሳድ የሚባል ሌላም ኬሚካል አለ። እሱንም መጠቀም ትችላላችሁ እንደ አማራጭ ማለት ነው። ሶስተኛው እንግዲህ ኢማሜክቲን የሚል አንድ መድኃኒት አለ። እሱም ፒክቸሩን አታች አድርጌላችኋለሁ እዚህ ቪዲዮ ላይ። እነኚህን ነገሮች ብትጠቀሙ እጅግ በጣም ውጤታማ ትሆናላችሁ። በተለይ ደግሞ ኤርሊ ስቴጅ ከሆነ ወይም ደግሞ ከማደጉ በፊት ከሆነ የተመለከታችሁት እነኚህን ነገሮች ብትረጩበት ችግሩ ልትፈቱ ትችላላችሁ።